አርሲ ለክርስቲያኖች የደም ምድር ከሆነች ትንሽ ሰንበትበት ብሏል። በርካቶች ሕይወታቸውን እያጡ ይገኛሉ። በርካታ ቤተክርስቲያኖችም ተቃጥለዋል። በእምነታቸው ብቻ እየተለዩ ተገለዋል። ክብርት አዳነች አቤቤ ለተወለዱበት ቦታ እንዴት ድምፅ አይሆኑም? ላደጉበት ቦታስ ላደጉበት ማህበረሰብስ እንዴት ድምፅ አይሆንም እየተባለም ይገኛል። ሰበርና አስደንጋጭ መረጃ። በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታን መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ ብላለች። ክርስቲያኖች በተገደሉ ቁጥር ይቺን ሻማ ብልጭ ማድረጉ ሲበዛ ይሰለቻልም ብላለች። መሪዎች ስልጣናቸውን እኛ መምራት አልቻልንም ይበቃናል ብለው የሚያስረክቡበት ጊዜ በእኛ እድሜም የምናየው አይመስለንም እያለች ጽሑፏን ትጀምራለች። በአገራችን የሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬ በፈቃዱ ለቅቄያለሁ፣ ከኔ የተሻለ ሰው ይምራው የሚለው ነው ትላለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ። አብያተ ክርስቲያናትና ቅርሶችም ወደሙ። በነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ። ይህን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ? ሰላም ማስከበር 100% የክልሉ መንግስት ስራ አይደለምን? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው የተካኝ የሚሉ ኃላፊዎች በህይወት እያለን የምናይ አይመስልም። ይህ እሙን ነው ትላለች። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተራ ዜጋ በደረሰው ጉዳት ሀዘኔን ለመግለጽ እወዳለሁ ትላለች። ይህን እንግዲህ ብዙ የክርስትና እምነት ተከታዮች ይህንን መጽሐፍ አቅቷቸዋል። አባቶቻችንም ለዚህ ህዝብ ድምፅ መሆን አቅቷቸዋል። ማን እንደፈሩ አናቅ። እስካሁን ድምፅ አልሆኑም። እስካሁን እነሱ በዛ ቦታ ላይ ስራ ቢሰሩ ኖሮ ቆንጠጥ ተደርጎ ቢሰራ ኖሮ ይህ ሁሉ ህዝብ አያልቅም ነበር። ብዙዎች ድምፃቸውን እያሰሙ ይገኛሉ። እስኪ እንስማ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ምርጫው ሲያወሩ ትናንትና ብዙ ቦምቦችን እንደለቀሙ ነግረውናል። ወንድም ወንድሙን የሚገልበት ከየትም ሀገር ሰብስቦ ያመጣው ቦምብ ወገን ወገኑን የሚያጠፋበት ቦምብ ሲለቅሙ ነበር። ይህ በጣም የሚያበረታታ ነገር ነው። ባይዘው ምርጫው ላይ የምርጫው ድባብ ይለቅና እዚህ የአማራ አካባቢ የተሰራውን ትልቅ ስህተት ሪፍሌክት አደረግበታለሁ፣ መደገም የሌለበት ማለት ነው። ህዝብን አማራጭ ማሳጣት ተገቢ ነው ብዬ አላምንም።
የትኛውም አይነት እንቅስቃሴ ላይ ሚክስድ አካሄድ ነው የሚካሄደው። ይሄ የፖለቲክስ ሰርት ነው ማለት አትምረጥ፣ ብትመርጥ እንገልሃለን አይባልም በእኔ እምነት። ይህንን ለምን እንዳልኩኝ ምናምን ብዙ ትንተና ሰጥበታለሁ። ዩቲዩብ ቻናል ላይ ገብታችሁ ተመልከቱት። ቶታሊ ልክ አይደለም። ከምርጫው በፊት ይህንን ማለት ስለማልፈልግ አይ ቲንክ ብልጽግናም የፈለገው እንደዚህ እንዲሆን ስለሆነ እንደዚህ እንዲያልፍ ምንም ደም ሳይፈስ ምንም ጦርነት ሳይኖር ምናምን እንዲያልፍ ስለፈለግኩኝ ነው። የሚቀጥለው ዓመት ላይ ግን ህዝቡ አማራጭ ማጣት የለበትም። ሁልጊዜ እኔ በፕሮሰስ አምናለሁ። አብይ አህመድ የኢትዮጵያ ችግር ነው ብዬ አላምንም። የኢትዮጵያ ችግር የፖለቲካ ሲስተሙ ነው። አብይ ሲስተሙ ከፈጠራቸው አንድ ካራክተር መካከል ነው እና እኔ አብይ ውረድ ምናምን በሚለው አልስማማም። ምንም ቦምብ እየለቀመ ነው ፕራክቲካሊ። የአርሲውን ቦምብ መልቀም ለምን እንዳቃተው አልገባኝም እንጂ የአርሲውን መሳሪያ ለምን መልቀም እንዳቃተው አልገባኝም እንጂ አዎ ቦምብ መለቀም አለበት። ይሄ ለህዝብ የምትታገሉ ታጋዮች መንግስት የሚገለው ይበቃዋል። ህዝቡን አትግደሉት። ምንም ይሁን ባንዳም ይሁን ምንም ይሁን ህዝቡን አትግደሉት። የኔ እምነት ነው። ሰው ለቦምብ መልቀሙን እንደ ፖዚቲቭ ነው የማየው። ማንም ሲሞት ደስ ስለማይለኝ ማለት ነው። ግን ደብል ስታንዳርድ፣ ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። አርሲ የሚገድሉትን ማለት አማራ ክልል የሞተ የለም። ይኸው ምርጫው ላይ አንድ ቦታ ነው ቦምብ የተወረወረው እና 3 ሰዎች የሞቱት አይደል? አርሲ ዛሬ 37 ሰዎች ሞተዋል። ክቡርነቱ አርሲ የሚሞቱት ኦርቶዶክሳውያን ክርስቲያኖች ደም ዋጋ የለውም ወይ በርሶ ፊት? እዛ ያለውን መሳሪያ ለምድር የማይለቅሙት ይህ እኮ አስቸጋሪ ነገር አይደለም። በነገራችን ላይ ህዝቡን እርሶ ካላስታጠቁት ወይም ደግሞ ገለልተኛ የሆነ ሰላም አስከባሪ እዛ ላይ ካልሾሙ ህዝቡ ራሱን እንትን ይላል። ልክ እንደ አማራ ክልል በሬውን እየሸጠ መሳሪያ መግዛት ይጀምራል። ምንም ማለት በሰላም እየኖረ ፈርቶም የማይጠብቁት ከሆነ ፈርቶም መሞት ደፍሮም መሞት ነውና እየታገለ ይሞታል ህዝቡ። ለምን የእርስ በርስ ጦርነት እንደተፈለገ አይገባኝም። ለምን ኃላፊነቶትን አያወጡም? በእውነት የንጹህ ደም ማፍሰስ በእግዚአብሔር ዘንድ አጸያፊ ነው። አማራ ክልል የለቀሙትን ቦምብ እዚህ መጥተው ክላሽ ይልቀሙ። ጫካ ውስጥ ነው ያሉት። አርሲ ሰላም አስከባሪ እዛ ያርጉ። ኮማንድ ፖስት ይታዘዝ። የአርሲ ህዝብ እረፍት ያገኝ። የፓርላማ አባል እኮ ይገደላል። የካቢኔ አባል እኮ ይገደላል። አርሲ ላይ የብልጽግና የካቢኔ አባል ለእርሱ የንጹሐን ደም ዋጋ የለውም እንዴ? ክቡርነቱ ግራ ስለገባን የምንጠይቀው። ለወገኖቻችን ነፍስ ረፍትን ይስጥልን። ለቀርሙት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጩኸታችንን ሰምቶ እስከ መቼ ዝም ይለናል? እስከ መቼ መገደላችንንስ ችል ይላል? እስከ መቼስ ድረስ እስከምንሳደድ ድረስ ይጠብቀናል? ጌታ ሆይ ቶሎና ቶሎ ድረስልን እያል እንጸልይላቸው። ኢኦቲ አንድ መግለጫ ያወጣዋል። በአካባቢው የሞቱ ሰዎችን መግለጫ ወጥተዋል። እስኪ የሞቱትን ሰዎች ስም ዝርዝር ላንብብላችሁ። ብፁዕ አቡነ ኤልያስ የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውን፣ የ101 ዓመት ቤተክርስቲያን መቃጠሉን አሳወቁ ይላል። ስላንተ ሁልጊዜም ተገለናል፣ እንደሚታረዱን በጎች ሆነናል። መዝሙር 43 ከቁጥር 22ን ጠቅሰዋል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ በሸርካ ወረዳና ሆንቆሎ ዋቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የካራ ከፍታና መድኃኔዓለም ቤተክርስቲያን ላይም ዝርፊያ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውንም ተቃጥሏል ይላል። የተገደሉ ሰዎች ስም ዝርዝር እዚህ ጋር እንግዲህ የወጧቸው ስም ዝርዝር 13 ነው ተብሏል። በሌሎች ሚዲያዎች ደግሞ ወጣው ከ40 በላይም እንደሆነም እየተነገረም ይገኛል። አንደኛ አቶ ደመረው አበራ የ70 ዓመት፣ ሁለተኛ ከፈለኝ ልክ የለው የ56 ዓመት፣ ሶስተኛ ኃይሉ ንጉሴ የ70 ዓመት፣ አራተኛ እሸቴ ዳመና የ42 ዓመት፣
5ኛ አበባየሁ ዳኜ 42 ዓመት፣ 6ኛ ሰሙ አባይነህ የ70 ዓመት፣ 7ኛ አንድ ሚኒሻ፣ 8ኛ አማረ በላይነህ የ80 ዓመት፣ 9ኛ ታሬ ደሴ የ25 ዓመት፣ 10ኛ ወጣት ገነት ጥላሁን በሸርካ ወረዳ፣ 11ኛ መርቴሳ ጥላሁን በሸርካ ወረዳ፣ 12ኛ አቶ ንጉስ ማንደፍሮ በሆንቆሎ ዋቢ ወረዳ፣ 13ኛ አቶ በቀለ ኃይለ ሚካኤል በሆንቆሎ ዋቢ ወረዳ። እነዚህ እንግዲህ በቀን 23 እና 24 የተገደሉ ናቸው። ከዚህም በላይ የሆኑ ሰዎች እንደተገደሉም እየተነገረ ይገኛል። በአጠቃላይ 13 ሰዎች ህይወታቸው አልፈዋል ነው የሚለው። በተጨማሪ በአስኮ ወረዳ የ280 ሰው በላይ ተፈናቅሏል። በመሆኑም ኦርቶዶክሲያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸው ከብታቸው ተዘርፏል። ከጥቃቱ የተረፉት ነዋሪዎች ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ። ስለዚህ በተፈጸመው ጥቃት የተሰማንን ጥልቅ ሐዘን እየገለጽ የሞቱ ወገኖቻችን ልጆቻችን እግዚአብሔር አምላክ ነፍሳቸውን ይማርልን፣ በመንግስተ ሰማያት ያሳርፍልን፣ ያዘኑትና የተፈናቀሉት ወገኖቻችን ልጆቻችን እግዚአብሔር ያጽናልን ይላል። ይግባኝ ለክርስቶስ፣ ይግባኝ ለቅዱሳን አምላክ፣ ይግባኝ የራሔልን እንባ ለታደገ ለቆጠረ የጸባዖቱ ጌታ፣ ይግባኝ የቅዱሳን አምላክ ለሚሆን የቅዱሳን ሁሉ ደም ለሚበቀለው ለክርስቶስ ለእግዚአብሔር ይግባኝ እንላለን። በምስራቅ አርሲ ዞን ባስኮ ወረዳ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ። እንደ ሽንኩርት እየተቀሉ ይገኛሉ፣ እየተከተፉ ይገኛሉ። ቤታቸው በላያቸው ላይ እንደ ጧፍ ይነዳል። የሚያመልኩበት የአምልኮ ስፍራቸው እንደ ጧፍ ይነዳል። ጠላት አሁንም በየጊዜው አቅሙን እያጎለበተ በየጫካው ሾተልና ሰይፍ ነፍጥ አንግቦ ሰይፍ ታጥቆ ንጹሐን ዜጎችን ለሚገድለው ለነዛ ደም ለሚያፈሱት አምላካችን እግዚአብሔር ወደ እግዚአብሔር እንጮሃለን። ይግባኝ የምንለው ለክርስቶስ ነው። ዓመቱን ሙሉ ጮሆናል፣ ወሩን ሙሉ ጮሆናል። ደማቸውን በከንቱ ለሚያፈሱ ለነዛ ሰዎች እግዚአብሔር ክንዱን እንዲያነሳ፣ የራሔል አምላክ ክንዱን እንዲያነሳ፣ እስራኤልን የታደገ አምላክ ክንዱን እንዲያነሳ፣ ቅዱሳንን የታደገ አምላክ ክንዱን እንዲያነሳ ይግባኝ የምንለው ለክርስቶስ ነው፣ ለሌላ አይደለም። ራሳቸውን መከላከል የማይችሉ አቅመ ደካሞች፣ እናቶች፣ ሴቶች እየተገደሉ እየተጨፈጨፉ ይገኛሉ። ይህን ቪዲዮ ሁላችሁ በምትችሉት አቅማችሁ ለዓለም ሚዲያ አሳውቁ፣ ለዓለም ሚዲያ አዳርሱ፣ አቅም ስጡት፣ ጉልበት ስጡት። ይህን ቪዲዮ ይህ እንግዲህ የሐርሲ አገረ ስብከት ያወጣው ዜና ነው። በርካቶች እንደተጎዱና በርካቶች ከቤት ንብረታቸው እንደተፈናቀሉ ተነግሯል። አርሲ እንግዲህ ለክርስቲያኖች አሜኬላ ወይም የደም መሬት ሆናለች። ቸሩ እግዚአብሔር እስከ መቼ ድረስ እንደዚህ ስንሰቃይ፣ ስንገደል፣ ስንታረድ፣ ስንሳደድ ዝም ትለናለህ? መቼ ትደርስልን ይሆን? የምድር መንግስታት መፍትሄ ሊሰጡን አልቻሉ። እባካችሁ አሁንም ድምፃችንን ለዓለም ሕዝብ እናሰማ። መፍትሄው በእኛው በክርስቲያኖች ላይ ነው። የሆነ አካል መጥቶ ስለጮኸልን መፍትሄ አናገኝም። ወይ ራሳችን ክርስቲያኖች በአንድነት ሆነን መብታችንን የምናስከብርበትን መንገድ ሁላችንም ተባብረን መንደፍ አለብን እንጂ ክርስቲያኖች እንደዚህ በዚህ አካሄድ ከተሄደ ሁላችንንም ይጨርሱናል። ክርስቲያኖችን እንደ ግራኝ አህመድ ዘመድ ያርዱናል። ለዛ ከመድረሳችን በፊት ራሳችንን አዘጋጅተን ከአርሲ ክርስቲያኖች ልንማር ይገባል። ለዚህ መፍትሄ የምናመጣው እኛው ክርስቲያኖች ተባብረን አንድ መፍትሄ ላይ አንድ ውሳኔ ላይ ስንደርስ ነው። ሞት ወገኖቻችን ነፍሳቸውን በአጸደ ገነት ያቆይልን። ላሉትም ደግሞ ቸሩ እግዚአብሔር መጽናናትን ይስጥልን፣ መረጋጋትን የድንግል ማርያም ልጅ ቸሩ እግዚአብሔር ይስጥልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቀጣይ አዳዲስ መረጃዎች ካሉ ይዤላችሁ እመጣለሁ። ሰላም ቆዩ።